መጣችሁ እናንተ ሽፍቶች። በእናንተ ክፋት መሰለኝ እዚህ የተገኘሁት። ማነህ አንተ? አንቺ ራስሽ ማነሽ? ምናልባት ተሳስቻለሁ። አዎ ተሳስቻለሁ። ቤቲ አይተሃታል? ቤቲ ማነሽ ደግሞ? ቤቲ አሹ ባረኔ ከዛሬው ውጭ አይቻታለህ። ቆይ መሞከር ለኔ ምን ሰራልኛል? ወሬውን ተውናውን መቻሰ ለምን ምን ተፈጠረ? ቆይ አንቺ እዚህ እንዴት መጣሽ? ብዙ ሴቶች ስለሚወዱት እኮ እንደዚህ የሚኮራው። የአበበ ላይ አውራሽ ከሞከረ ውርድ ከራሴ ብለዋል። እያንቧረቀ እኮ ሰፈሩን በጠበጠው። ኧረ እኔ ያላልኩ እጅና እግሯን አስሮ እዛ አማኑኤል መክተት ነው። ታውቀዋል። ግን ይሄን ሰሞን ሚስጥር ነው እያልክ ከኔ ብዙ ነገር እየደበከኝ ነው። እስካሁን ለሊ ቤት ምን ትሰራለች? ይዟት ምን? ለምን ሩታ እያለች ምን? አብራችሁ ማደር ፈለጋችሁ? ለምንድን ነው ቤዛ ጋር ሄድከው? አንቺስ ምን ብለሽ ጥለሻት ወጣሽ? እስቲ ሂጂና ፈልጊያት። አሁን ይሄኔ ፈርታ ይሆናል። እሺ መጣሁ። አደይ ዴቭን ለማስለቀቅ እየተሯሯጠች ሄዳ ትገኝ ነበረ። ታዲያ አደይ እንኳን ዴቭን ልታስለቅቀው እሷንም እዛው አግተዋት ይገኛሉ። አለልኝና ጫኔ በፍጹም አንበገርም እያሉ ይገኙ ነበረ። ለፍቅር ስትል ስትሯሯጥ የመጣቸዋን አደይ ዋጋ ከፍለሽ መተሻል፣ አሁን ደግሞ የፍቅርሽን ዋጋ እንደማታገኘው እናሳይሻለን፣ አንቺ ባልሽው ሳይሆን አባትሽ በመረጡት መንገድ መሄድ አለብሽ ይሏት ነበረ። አለልኝና ጫኔ የአባቷ ታዛዦች ሲሆኑ ከአጎቷ ጋር በመተባበር አባቷ የሚላቸውን ነገር ሁሉ እያንዳንዷ ያደርጉ ነበረ። የአደይ አባት አደይን ካልዳርክልኝ በሚል አንድ የማይታወቅ ሰው ታግቶ ይገኝ ነበር። አደይ ከዚህ በፊት በነበረችበት ሁኔታ አደይን አገባለሁ እያለ ሲዝት የነበረው ንጉስ አሁን ደግሞ አደይን ታመጣለህ በማለት አባቷን አግቶባት ይገኝ ነበር። አደይን ወደ ገጠር ለማስመጣት የግዴታ ዴቭን ማገት ስላለባቸው ዴቭን አግተው አደይን አስመጥተዋት ይገኛሉ። አሁን ላይ አለልኝና ጫኔ አደይን ለንጉስ አሳልፈው ለመስጠት እየተንተፋተፉ ይገኙ ነበረ። ቤቲ ለማንም እንዳትናገሪ የተባለችውን ሚስጥር ሰዎች ሁሉ ያገዟት እየመሰላት በየሄደችበት እያዝረከረከችው ትገኛለች። ቤቲ በደነገጠች ቁጥር ማንም ሰው ይሁን ማንም ምን ሆነች ነው ብለው ሲጠይቋት እያሳደዱኝ ነው እያለች ነበረ ለሁሉም ሰው እየተናገረች የምትገኘው። እነ ቅምጥል ቤት በመሄድ ሁሉንም ችግሯን ልትናገር ወስና የነበረችው ቤቲ አሁን ደግሞ ቦስ ደወለልኝ በማለት ከቤት ተነስታ ጠፍታ ትገኝ ነበረ። ታዲያ በዚህ መካከል ኩኩሻ እየተሯሯጠች ቤቲን እየፈለገቻት ትገኛለች። እናም በመጨረሻ ቤቲን አገኘቻት። ቆይ ለምንድን ነው እንደዚህ የምትደናበሪው? ለምንስ ነው የምንልሽን የማትሰሚው? ብትላትም አሁንም እየተከታተሉኝ ነው፣ ስለዚህ ለዛ ነው እየተሯሯጥክ የሚሄደው፣ ቦስ ያለሁበትን እያንዳንዷ ቦታ ያወቀብኝና ያየኝ ይመስለኛል ትል ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 233 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አደይ እንግዲህ የባለፈው ክፍል ላይ እንዳየ ነው ያው ለዴቭ ዋጋ ከፍላ ገጠር ድረስ ሄዳ እንደነበረ እናም ደግሞ ዴቭን ለማስለቀቅ የግዴታ እሷ ተደብቃ መቆየት ስለነበረባት ለቀናታት ያክል እናቷ ቤት ተደብቃ ነበረ። ነገር ግን በስከ መጨረሻ ዴቭን ለማስለቀቅ እሱ ወደ ታገተበት ቦታ ሄዳ ትገኝ ነበረ። ነገር ግን አለልኝም ሆነ እንዲሁም ደግሞ ጫኔ ዴቭ እንዲለቀቅ ፈቃደኛ ስላልነበሩ አደይን እሷንም በማስገባት ነበር ከዴቭ ጋር አስራዋት የነበረው። ታዲያ በስከ መጨረሻ ፍቅር ሲያሯሩጥ አመጣሽ በማለት ነበረ እየተሳለቁባት የሚገኙት። አደይም እባካችሁ ዴቭን ልቀቁልኝ፣ ምንም በማያውቀው ጉዳይ እሱን አታሰቃዩት ብትላቸውም ነገር ግን እነሱ እኛ የአባትሽን ትዕዛዝ ነው የምናከብረው፣ ምክንያቱም ደግሞ እንጀራችን ስለሆነ በማለት ነበረ እንግዲህ ዴቭን እንደማይለቁት እየነገሯት የሚገኙት። አደይም በዴቭ መታሰር እጅግ በጣም አዝና በስስት ካቀፈችው በኋላ ዴቭም አደይ እጅግ በጣም ይቅርታ
ብዙ ነገር አድርጌሻለሁ። እናም ደግሞ ከነ ቤሪ ጋር ሆኜ እናቴና ቤሪን በማዳመጥ አንቺን አስቀይሜሻለሁ በማለት ነበረ እንግዲህ የማያልቅ ፍቅሩን እየሰጣት እናም ይቅርታ እየጠየቃት የሚገኘው። አደይም ዴቭ ምን አደረክ? የኔና ያንተ ፍቅር እኮ ማንም ቢመጣ የማይጥሰው እና የማይበግረው ነው ስትል ነበረ በደስታ ያቀፈችው። ታዲያ አደይ ምንም እንኳን ዴቭን ማስለቀቅ ባትችልም ነገር ግን እንደምትደርስለት እየነገረችው ትገኛለች። ዴቭም እባክሽ አደይ አንቺም ችግር ውስጥ ትገቢብኛለሽ ለምን መጣሽ ሲል ነበረ እየጠየቃት የሚገኘው። አደይም ዴቭ አንተ እዚህ ታስረ እንዴት እኔን ያስችለኛል? ቆይ ለምንድን ነው አንተ ለእኔ የምታስበው ለአንተ ለራስህ ከማሰብ ይልቅ ስትል ነበር እንግዲህ በፍቅር እየተሞጋገሱ የሚገኙት። በሌላ በኩል ደግሞ ቤቲ ናት። ቤቲ እንግዲህ ለቀናታት ያክል እየተሯሯጠች ትገኛለች። ነገር ግን በአቅራቢያዋ ማለትም በአጋጣሚ ላገኘቻቸው ሰዎች ሁሉ ስለ ችግሯ እየተናገረች ቦቷ የበለጠ እንዲፈልጋት እያደረገች ትገኛለች። አሁን ላይ በቆመችበት ሁላ እየደነገጠች እናም እየተሯሯጠች የምትገኘዋ ቤቲ ማዘሯ አምጣትና ላናግራት ማለትም ሚስጥሯን ታካፍለኝ እና እኔ ደግሞ መፍትሄ አፋልጋታለሁ ባለችው መሰረት ቤቲን ወደ እነ ማዘሯ ቤት ወስደዋት ይገኙ ነበረ። ነገር ግን ቤቲ አለቃዋ ሲደውልላት ከቤት ወጥታ እየተሯሯጠች ሄዳ ትገኛለች። በምትሯሯጥበት ሰዓት እየተከታተሉኝ ነው በማለት ነበረ በድንገት እናሹ ቤት አንኳኩታ የተደረገመችው። አሹም የእኔ እናት ማነሽ? እንዴት ዘለሽ ትገቢያለሽ? ይህ እኮ የተከበረ ግቢ ነው በማለት ነበረ ቤቲ ላይ እየጮባት የሚገኘው። ቤትም የተቸገረ ሰው በማለት ነበረ አሹን ዘላው የገባችው። የነ ፍቅር እናት ቤት በድንገት ከገባች በኋላ የፍቅር እናት ቆይ ማነሽ አንቺ? እንዴት ነው በር ሳታንኳኩ የምትገቢው? ስትልም ጠይቃታለች። ቤቲም እባካችሁ ይቅርታ አድርጉልኝ እየተከታተሉኝ ስለሆነ ነው ስትል ነበር ይቅርታ የጠየቀቻቸው። እናም በድንገት ፍቅር ቀና ብላ አየቻት። ቤቲ ምን ትሰሪያለሽ ስትል ጠየቀቻት። ታዲያ ፍቅርም ታውቂያታለሽ እንዴ ብትባል አዎ ጓደኛዬ ናት እማዬ እናቴ ናት ስትል ነበረ ቤቲንም ያስተዋወቀቻት። እንግዲህ ቤቲም ከችግሯ ለጊዜውም ቢሆን አምልጣ ትገኛለች። ፍቅርም ቆይ ቤቲ ማነሽ እያለች ነበረ እራሷን እየጠየቀች የምትገኘው። ቤቲም አሁን ላይ የሚከታተሏትን ሰዎች በቁጥጥር ስር እስካላዋለች ድረስ መቸገሯና መጨነቋ ያለ ጉዳይ ነው። በሌላ በኩል ደግሞ ባቡሬና ገጀራው ናቸው። ባቡሬ እንግዲህ ገጀራውን ለማስፈታት ተፍተፍ እያለ ይገኛል። በዚህም መካከል ከቤዛ ጋር በመደራደር ገጀራውን አስፈተዋለሁ ብሎ አስቦ ነበረ። ነገር ግን ቤዛ ሌላ ሴራ ከመጠንሰስ ወደ ኋላ አላለችም። ባቡሬን በሆነ ነገር አስሬ ማለትም ከለሊ ጋር አለያይቼ እደራደረዋለሁ እያለችም ለማለየት እየሞከረች ትገኛለች። ታዲያ በድንገት ቤዛ የባቡሬ ስልክ ላይ ደወለች። ስልኩንም አንስታው የነበረችው ለሊ ናት። ለሊ እንግዲህ ቤዛ በድጋሚ እዚህ ስልክ ላይ እንዳትደዊ ቆይ ከባሌ ምንድን ነው የምትፈልጊው ስትልም ነግራት ትገኝ ነበር። ቤዛም ከባቡሬ ጋር አንድ መደራደሪያ ሀሳብ እንደጀመረች ነገረቻት። ለሊም ባቡሬ ለምን ለእኔ ሳትነግረኝ ከቤዛ ጋር ትገናኛለህ? እንዴት ከቤዛ ጋር ለመደራደር ታስባለህ? ብላ ብትጠይቀውም እሱም ደግሞ ገጀራውን ለማስፈታት የግዴታ ቤዛ ታስፈልገኛለች በማለት ነበረ እንግዲህ ለለሊ ሊያስረዳት እየሞከረ የሚገኘው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።